እሺ አመሰግናለሁ ቴዲ። እንዳልከው በጣም ሰፊ የሆነ የመወያያ ርዕስ ሆኖ ነው የሰነበተው። እስካሁንም የተቋረጠ አይመስለኝም። ሰፊ ውይይት እየተካሄደበት ነው። እኔ ትንሽ አሁን ቅድም እንዳልከው ፍሬሚንጉ ላይ የተለየ አመለካከት ነው ያለኝ። አንደኛ ይሄ የማክሮ ኢኮኖሚ የፖሊሲ ማሻሻያ ነው ብዬ አላምንም። በእርግጥም ኢኮኖሚውን ለማሻሻል ተብሎ የመጣ ፖሊሲ ቢሆን ኖሮ እዛ ላይ የተደረገው ማሻሻያ ተገቢ ነው ወይስ አይደለም፣ ትክክል ነው ወይም ስህተት ነው ብሎ መወያየት ይቻል ነበር። እንግዲህ አይኳለው ሌላ ድምጽ ይሰማኛል። እኛ እንሰማሃለን፣ ቀጥልለት። ምንም ችግር ያ ችግር እየተሰማኝ ኤኮ ካለው ግን ያስቸግረኛል። እሺ አይኖርም። እና ምንድነው የኢኮኖሚ የዚህ የማክሮ ኢኮኖሚ ፖሊሲ ማሻሻያ ነው የሚል እምነት አለኝ። እንደዛ የሚል እምነት ቢኖረኝ በጉዳዩ ላይ ገብቶ መወያየት ተገቢ ነው ብዬ ነው ማለት። ነገር ግን ይሰማል ቴዲ? በደንብ ይሰማኛል። በደንብ ቀጥል። እሺ በጣም ዲስትራክቲቭ የሆነ እንትን ያለው ኤኒዌይ ካልቀጠለስ ልሞክር። እና ምንድነው የኢኮኖሚ ማሻሻያ ነው ብዬ አላምንም። በጥቅሉ ባምን ኖሮ ተገቢ ውይይት እየተካሄደ ነው ልል እችል ነበር። ኢኮኖሚውን ለማሻሻል ተብሎ የመጣ ጉዳይ ቢሆን ተገቢ ነው ወይስ አይደለም፣ ምን ጥሩ ጎኖች አሉት፣ ምን ችግሮች አሉት፣ ወደፊት ምን አይነት በጎ ነገር ያመጣል፣ ምን ጣጣ ያስከትላል የሚለው ላይ መወያየቱ ተገቢ ነው የሚል እምነት አለኝ። የማሻሻያ ፖሊሲ ቢሆን ነው እኔ በሱ መልኩ አልረዳውም። ይሄ ኢኮኖሚውን ለማሻሻል ተብሎ የመጣ ሳይሆን ከፍተኛ የሆነ የኢኮኖሚ ቀውስ ውስጥ ገብቷል አገዛዙ እና ከፍተኛ የሆነ የውጭ ምንዛሬ እጥረት ገጥሞታል እና ወደፊት መግፋት የማይችልበት መቀጠል የማይችልበት አጣብቂኝ ውስጥ ገብቷል። ስለዚህ እንመንበትም አንመንበትም ይጥቀምም አይጥቀምም እነዚህ ዓለም አቀፍ ድርጅቶች የሚያቀርቡትን ቅድመ ሁኔታ እንዳለ ተቀብለን ለጊዜው ፋታ የሚሰጠን ዶላር ማግኘት አለብን ከሚል ፍላጎት የመነጨ እርምጃ ነው ብዬ ነው የምወስደው። ስለዚህ ይሄን ፖለቲካዊ እንደምታውቁ በአጠቃላይ ማየት ነው እንጂ የሚጠቅመው በዝርዝር ገብቶ በማክሮም በማይክሮም ሌቭል ትንታኔ መስጠቱ ብዙ ጥቅም ያለው አይመስለኝም። ምክንያቱም ኢኮኖሚውን ለማሻሻል ተብሎ ወይም ከገባንበት የኢኮኖሚ ችግር አገሪቱን ለማውጣት ተብሎ የመጣ የተወሰደ እርምጃ አይደለም። ግን ግቡ ምንም ይሁን የተደረገው ነገር የማክሮ ኢኮኖሚ ማሻሻያ ተብሎ መጠራት አለበት ወይስ የለበትም የሚለው ነው። እኔ የለበትም የሚል እምነት ነው ያለኝ። እኔ በደንብ ስቴቱን አብራራለሁ። መንግስት በዛ መልኩ እምነትም ኖሮት ነው ብዬ አላምንም ይሄን እርምጃ የወሰደው። ማለት ዓለም አቀፍ ድርጅቶቹ የሚያቀርቧቸው ቅድመ ሁኔታዎች ለሀገር ይጠቅማል የሚል እምነትም ኖሮት ነው ብዬ አላምንም። እንደማይጠቅምም ያውቃል ብዬ ነው የማምነው። የሚያስከትለውን ጉዳት ይረዳዋል ብዬ ነው የማምነው። ነገር ግን የገጠመው አጣብቂኝ አለ። ከፍተኛ የሆነ የውጭ ምንዛሬ እጥረት ገጥሞታል። ያ እጥረት ደግሞ እንዲሁ ዝም ብሎ በጥረት ደረጃ የሚገለጽ ሳይሆን ስርዓቱ እንደ ስርዓት ወደፊት መቀጠል የማይችልበት አጣብቂኝ ፈጥሯል። ስለዚህ ማንኛውንም ነገር ለሀገሪቱ ይጥቀምም አይጥቀምም ዝም ብለን ተቀብለን ይሄን ዶላር እናግኝ እና ፋታን እንውሰድ ከሚል እንጂ የኢኮኖሚ ማሻሻያ ተብሎ ታምኖበት አይደለም ይሄ ጉዳይ የተወሰደው የሚል እምነት ነው ያለው። ለዛ ነው በዝርዝር ጉዳይ ላይ ገብቶ ይሄ ያዋጣል ይሄ ያዋጣም ብሎ መነጋገሩ ብዙም ትርጉም ያለው አይመስለኝም። ግን እንዳንተ ያሉ ፖለቲከኞች አስተያየት ቢሰጡበት ግድ የሚሉ ሰው ሐሳቦች እየተሰነዘሩ ነው። አንዳንዶቹ ለምሳሌ እንደው ስም በአደባባይ ላይ ስለተናገረው እዚህ ላይ ብንጠቅሰው ምንም አይደለም። ኤርሚያስ አመልጋ ለምሳሌ ኢኮኖሚው ኮማ ውስጥ ነው፣ አሁን የተሰጠው መድኃኒት ነው፣ ስለዚህ መድኃኒቱ ለጊዜው ቢመርም ቻሉት አይነት ነገር ተናግሯል። እና እነዚህ ሰዎች ከዛ በፊት ከዚህ ከባንኪንግ ከፋይናንስ ኢኮኖሚውን ለማሻሻል አገሪቱ ከገባችበት ችግር ለማውጣት አለ አጣብቂኝ ውስጥ የገባው መንግስት የተወሰኑ ወራቶችን አትሊስት ፎይታ አግኝቶ ነገሮችን ለማሰብ እንዲችል
የተወሰደ እርምጃ እንጂ ለሀገሪቱ እንደማይጠቅም የትም እንደማያደርስ ምናልባትም ከዘላቂ ጥቅም አንጻር የበለጠ ችግሩን እንደሚያወሳስበው መንግስት ከኛ ያላነሰ ያውቃል ብዬ ነው ማለት እና ይሄ የሚያውቀውን ችግር አሁን እዛ ውስጥ ገብተን ይሄ ይጠቅማል ይሄ ይጎዳል ብለን መከራከሩ እኔ ጥቅም ያለው አልመሰለኝም። እንደውም ይሄ የትም ሊያደርሰን አይችልም እና ከመሰረታዊ ጉዳዩ የሚያርቀን ነው ሆኖ የታየኝ። እንግዲያውስ ፖለቲካውን ምን ያደርገዋል? ይሄ አሁን ቀደም ሲል የጠቀስከው አንዱ ውጤት ከዋናው ጉዳይ ላይ ኦፍኮርስ ኢኮኖሚውን በጣም ትልቅ ጉዳይ ነው፣ ግን የሆነ ለሀገር የሚያስብና የኢኮኖሚ ማሻሻያ ለማድረግ ዴስፐሬት እርምጃ የወሰደ ለራሱ ስልጣን ሳይሆን ለሀገሪቱ ኢኮኖሚ መሻሻል ምርጫ በማጣት የተወሰደ እርምጃ ተደርጎ ውይይት መደረጉ በአገዛዙ ገጽታም ላይ በሚካሄደው የፖለቲካ ዲስኮርስም ላይ ተጽዕኖ እንዳለው ጠቅሰሃል። ሌላ በተጨባጭ በሀገሪቱ ላይ ይሄ እርምጃ የሚያስከትላቸውን ነገሮች በማንሳት ከዚህ ጉዳይ እንውጣ። እኔ ምንም ብዙ የተለየ የጊዜ ጉዳይ ቅድም እንዳልኩ የወራት እፎይታ ሊሰጥ ይችላል እንጂ በሀገሪቱ የኢኮኖሚ አጠቃላይ ሂደት ላይ የውጤት ለውጥ ያመጣል። እፎይታው ላገዛዙ ነው እፎይታው አገዛዙ ትንሽ ዶላር አግኝቶ ለተወሰኑ ወራቶች እፎይታ ሊያገኝ ይችላል። ነገሮችን ቆም ብሎ ለማሰብ ድል ሊፈጥርለት ይችላል። የሀገሪቱን ችግር ግን እንዳውም ከሩቅ ጊዜ ጥቅም አንጻር የበለጠ ያወሳስበው የሚመጣውን ችግር የበለጠ አይቀር ያደርገዋል እንጂ የሚያስቀረው ምንም ነገር አያስቀርም። ይሄ ራሱ አሁን ማሻሻያ ተብሎ የቀረበውም ነገር ባይወሰድ ባይቀበልም እንትኑ ችግሩ የሚቀር አይመስለኝም። አፍጥጦ እየመጣ ነው እና በየትኛው በሁለቱም መንገድ የሚቀር ችግር የለም። ለዚህ ነው አሁን በዚህ ጉዳይ ላይ ገብተን ስንነጋገር የሚመስለው ምን መሰለህ፣ የተስተካከለ የፖለቲካዊ ሁኔታ ነው። አገዛዙ የኢኮኖሚ ችግር እንደገጠመው እና ይሄን የኢኮኖሚ ችግር ለመፍታት የወሰደው አንድ አይነት የሆነ የኢኮኖሚ ማሻሻያ እርምጃ እንዳለና እሱ ላይ ትችት እያቀረብን ነው የሚሆነው። እኔ ይሄ ተገቢ አይመስለኝም። አይደለም ይሄ የተወሰደው እርምጃ ከኢኮኖሚ ጋር የሚያያዝ ይሄ በዋናነት አጠቃላይ የገጠመውን የፖለቲካ ቀውስ በሚመለከት ትንሽ እፎይታ ለማግኘት የተወሰደ ጊዜያዊ እርምጃ ነው ይሄ እንጂ ከኢኮኖሚ አንጻር ይጎዳል አይጠቅምም የሚለውን ነገር ተመርምሯል፣ በፍጹም ተመርምሯል። ይሄንን ደግሞ መንግስት ያጥፋል የሚል እምነት የለኝም። ስለዚህ አሁን የምናደርገው ክርክር በአንድ ጤናማ የሆነ የፖለቲካ ሁኔታ የተረጋጋ ሁኔታ ባለበት ሀገር ውስጥ የኢኮኖሚ ፖሊሲ ችግሮች ላይ እንደምንወያይ ሆኖ ነው እየታየ። ይሄ ለአገዛዙ እንዳውም የጠቀሙ ይመስለኛል። የሚያሰተን ትኩረት ሰተን ልንወያይባቸው ከሚገቡ መሰረታዊ ጉዳዮች ላይ አውጥተው በፖሊሲ ጉዳይ ላይ በኢኮኖሚ ዝርዝር ጉዳዮች ላይ እንድንወያይ ነው ያደረገው። ይሄ ከኢሜጅም አንጻር እኔ ለአገዛዙ የሚጠቅመው እንጂ የሚጎዳው አይመስለኝም እና ትችት በቀረበ ቁጥር በዚህ ረገድ እኔ ብዙ የሚቸገርበት አይመስለኝም። እሱ ያውቀዋል፣ ጠንቅቆ ያውቃል። እነዚህ ጉዳዮች አሁን ባለ የኢትዮጵያ ተጨባጭ ሁኔታ እነዚህን መቀበል ምንም ከፍተኛ ጉዳት እንደሚያስከትል አገዛዙ ከኛ ባላነሰ ያውቃል። እያወቀ ነው ያለው። ሌላ የበለጠ ከኔ የፖለቲካ ስልጣን እድሜ አንጻር ይጠቅመኛል የሚለው ጉዳይ ስላለ ነው ያለው። ስለዚህ እኔ በዚህ ጉዳይ ላይ ዝርዝር ውስጥ ገብቶ አሁን መከራከሩ ብዙም ፋይዳ ምንም የሚያስቀረው ችግር የሚያባብሰው እንጂ የዚህ ጉዳይ ነው።